በጋዞ ወረዳ አስታይሽ ከተማ ዙሪያ ፋኖ በወሰደው የስቦ መምታት እርምጃ 11 የብልጽግና መከላከያ ሰራዊት አባላት ሲደመሰሱ ከ13 በላይ የሚሆኑት ደግሞ መቁሰላቸው ታወቀም። አስታይሽ ከተማ በሰሜን ወሎ ዞን ስር ከሚገኙ ወረዳዎች መካከል አንዱና ትልቅ የህዝብ ብዛት ያለው የጋዞ ወረዳ መቀመጫ ከተማ ስትሆን ቁልፍ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከመቀለኛዋ ጋሼና ከተማ በውስን ኪሎ ሜትር ርቀት ላይ ትገኛለች። ከወልዲያ ባህር ዳርና ጎንደር የሚወስደው የፌዴራል መስመር ላይ የምትገኝና ላሊበላ፣ ኩልመስክን፣ ደላንታን፣ ደሴን፣ ድልብና ወልዲያን ለመቆጣጠር ወሳኝ ስትራቴጂ ስፍራ በመሆን ከጋሼና ያልተናነሰ ወታደራዊ ጠቀሜታ እንዳላትም ይነገርላቸዋል። በዚህ ከተማ ዙሪያ ልዩ ስሙ አዲስጌ ተብሎ በሚጠራው አካባቢ ላይ ነው በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ የጠላት ብልጽግና ወታደሮች ላይ በወሰዱት የስቦ ማስገባትና 360 ዲግሪ ከቦ የመምታት እርምጃ አንጸባራቂ ድል ማስመዝገባቸውንም የገሞራ ሚዲያ የምስራቅ አማራ ቀጠና ዘጋቢዎችም ለማረጋገጥ ችለዋል። ዙ 23 እና ሌሎች ከባድ መሳሪያዎችን ታጥቆ ርቆ መስሎች ከእርሾ ጥልቅ እንደሚሉ አበው ወደ ፋኖ ወጥመድ ዘሎ የገባው የጠላት ኃይል ዙሪያ ገባውን በፋኖ ተከቦ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንዲሁም ሞራላዊ ኪሳራም ከእግር ጥፍሩ እስከ ራስ ፀጉሩም ተከናንሟል። አስደማሚ የፋኖ የጦር ጠበብት ታየበት በዚህ ጥቃት 11 የመከላከያ ሰራዊት አባላት ወዲያውኑ ሲደመሰሱ ከ13 በላይ የሚሆኑት ደግሞ ከባድ ጉዳት ደርሶባቸው በሞትና በሕይወት መካከል እንደሚገኙ ነው የገሞራ ሚዲያ የግንባር ጋዜጠኞች ለማረጋገጥ የቻሉትም። በዚህ አስደንጋጭ ኦፕሬሽን አከርካሪው የተሰበረው የአገዛዙ ኃይል ሞትና ቁስለኛውን ሰብስቦ ዙ 23 የወር ድንበሩን እየተኮሰ ሁሉም አማራ ፋኖ ነው በሚልም በመንገድ ያገኘውን ንጹሃኖችን እየደበደበና ያፈነ ወደ ጋሼና ከተማም ፈርጥቷል። የአንድነቱን ችቦ የለኮሰው የፋኖ ኃይል የአማራ ሕዝብ ህልውና ለማረጋገጥና ፍትህ ለማስፈንም እያካሄደ ባለው ጦርነትም አገዛዙ ከሰማይ በራሪ እስከ ምድር ተምዘግዛጊ ሜካናይዝድ መሳሪያዎችን አስታጥቆ የሚያሰልፋቸው ወታደሮችን እየደመሰሰ ግብዓተ መሬታቸውንም እየፈጸመላቸው ይገኛል። ፋኖ በተሽከርካሪ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በፈጸመው የላውንቸር ጥቃት በርካቶች ሲገደሉ ቀሪዎቹ ደግሞ መቁሰላቸው ታወቀም። ከመርሳ አባጌቲ ወደ ደሴ በተሽከርካሪ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው የላውንቸር ጥቃት በርካታ ወታደሮች ሲገደሉ ቀሪዎቹ ቆስለኛ መደረጋቸውንም የገሞራ ሚዲያ የምስራቅ አማራ ቀጠና ዘጋቢዎችም ለማረጋገጥ ችለዋል። ፋኖ የአንድነቱን ችቦ ከለኮሰ በኋላ በአገዛዙ ወታደሮች ላይ እየወሰደ የሚገኘው እርምጃ እጅግ እየተጠናከረ መምጣቱ ነው የተነገረው። በተመሳሳይ መረጃም ባለሸርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙ ሰራዊት ላይ የአርፒጂ ጥቃት በመፈጸም ታላቅ ድልም ተጎናጸፉም። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ምስራቅ አማራ ኮር አንድ ባለሸርጡ ክፍለ ጦር በጠላት ላይ መብረቃዊ ጥቃትም አደረሰም። ትናንት ጥር 14 ቀን 2018 ዓመተ ምህረት ከጧቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ ሊብሶዌላ እየተባለ በሚጠራው ቦታ ላይ የስርዓቱን ወንበር ጠባቂ ሰራዊት በአንድነት ተሳቢ አንድ ሲኖትራክና አንድ ፓትሮል ከመርሳ ወደ ደሴ በባለሸርጡ ክፍለ ጦር ቃኝ በተያዘ ደፈጣ ሙሉ ለሙሉ በመደምሰስና በማውደም ታላቅ ድልም ተጎናጽፏል። በዚህ 100% ኢላማውን በጠበቀ አርፒጂ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክና በአንድ ፓትሮል ተጭኖ ሲንቀሳቀስ የነበረውን ጨፍጫፊ ሰራዊት ሙሉ በሙሉ ከነተሽከርካሪው ማውደምና መደምሰስ ይቻላል። ሰራዊቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ከተማ ሲያመላለስ አርፍዷል። በዚህ ማውደ ውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ይገኙበታል። በፋኖ ምት የተበሳጨው የጠላት የብልጽግና ሰራዊት ንጹሃን ወገኖችን ኢላማ በማድረግ የአርሶ አደሮችን ሕይወት ሲቀጥፍና በመንገድ እያስቆመ በመደብደብና ንብረትም ሲያወድም ውሏል።
ከጋሸና ወደ ፍላቄት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራው ሰራዊት ላይ አንሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድልም አስመዘገቡም። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ ዕዝ የደጋው መብረቅ ኮር በአንሻ ክፍለ ጦር ቃኝ ሻለቃዎች በጠላት ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶች ሞትና ቁስለኛም ተደርገዋል። የአማራን ሕዝብ ክዶ በሆዱ የተገዛ ባለው ራሱን አድማ ብተና እያለ በሚጠራው ያረጋ ከበደ ሰራዊት ላይ ጥር 13 ቀን 2018 ዓ.ም በመቄት ወረዳ ወቄታ ላይ በተወሰደ እርምጃ 9 ሲደመሰሱ 7ቱ ከባድ ቁስለኛም ተደርገዋል። ከጧቱ 4 ሰዓት እስከ 6 ሰዓት በዘለቀው ውጊያ የፋሽስቱ ወንበር አስጠባቂ ሰራዊት አካል የሆነው አድማ በትን ሙት ጓዱን ሳያነሳ ወደ ፍላቂት ከተማ ፈርጥጧል። የአማራን ሕዝብ በባንዳነቱ ባህሪው ከፋሽስቱ የአብይ ኃይል ጋር አብሮ ሲያዋጋ በነበረ አካል ላይ ተጠናክሮ እየተወሰደ ባለው ኦፕሬሽን በወቄታ ዳግም ተደግሟል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልና ተጋድሎ ተጠናክሮ ይቀጥላል። በተመሳሳይ መረጃም በደላንታ ግንባር በተደረገ ውጊያ 29 አገዛዙ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ መቁሰላቸው ታወቀም። ከ3 ወረዳዎች ተሰብስቦ በከባድ መሳሪያ ሽፋን እየታገዘ ማጥቃት የከፈተው ያገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ መከላከልና የመልሶ ማጥቃት እርምጃ መቋቋም አቅቶትም ሞትና ቁስለኛውን መሰብሰብ በማይችልበት ደረጃ ከርካሩ ተሰብሮ ከባድ ሽንፈት መከናነቡንም ጣቢያችንም ለማረጋገጥ ችሏል። ፋኖ አንድ ድርጅት ከመሰረተ በኋላ የማጥቃት አቅሙ ከወትሮ በተለየ ሁኔታ የተጠናከረ ሲሆን ጥቂት ኃይል በማሰለፍ በጠላት ብልጽግና ቡድን ወታደሮች ላይ ከባድ ኪሳራ ማድረሱም ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስመልክቶ ከአማራ ህብረት በሜርበር የተሰጠ መግለጫ የአማራ ህዝብ አባቶቹ በመሰረቷት ዋጋ ከፍለው ባቆዩት ሀገር ላይ የመኖር መብቱ ተገፎና ባይተዋር ሆኖ አገዛዙ እያደረገ ባለው ዘር ተኮር ጥቃት ለሁሉና አደጋ መጋለጡን ተከትሎም የተጀመረው የህልውና ትግል ብዙ ፈተናዎችን ቢኖሩትም አሁን ላይ ትግሉ አድጎና ጎልብቶ በቀጠናው ጠንካራ ተገዳዳሪ ኃይል ሆኖ በመገኘቱም ለመላው የአማራ ህዝብና የትግሉ ደጋፊዎች ትልቅ ኩራት ነው። ጥር 9 ቀን 2018 ዓ.ም አፋብን በሰጠው መግለጫ እንዳሳወቀን በጉጉት ስንጠብቀው የነበረውን የአፋባና የአፋድ የአንድነት ስምምነት ፍጻሜ ላይ መድረስ ለመላው የአማራ ህዝብና የትግል ደጋፊዎች አገር ወዳድ ኢትዮጵያን እንኳን ደስ አላችሁ በማለትም ማህበራችን አዲሱን ድርጅት አፋብን በታላቅ ደስታና ስሜት የተቀበልነው መሆኑንም አንገልጻለን። ይህ አማራ ፋኖ ብሔራዊ ንቅናቄ አፋብን በምስረታ ሂደቱ ላይ ያጋጠሙትን ችግሮች በትዕግስትና በወንድማማችነት ስሜት ተወያይቶ በመፍታት አገዛዙ በጋራ ለመታገል አንድ ታጋይ ድርጅት መመስረቱ ለአማራ ህዝብ የህልውና ትግል አሸናፊነት ወሳኝ እርምጃ መሆኑና የአገዛዙ ዕድሜ እንደሚያጥርም የአማራ ህብረት በሜርብን በጽኑ ያምናል። የአማራ ህብረት በሜርብን ለአንድነት ስምምነቱ መሳካት ለአፋብን ድርጅት ምስረታ አዎንታዊ አስተዋጽኦ ላበረከታችሁ ሁሉንም ባለድርሻ አካላት ከፍ ያለ አክብሮትና ምስጋና እያቀረብን ከአፋብን መሪዎች በሚሰጥ መመሪያና አቅጣጫ መሰረት ለትግሉ አስፈላጊ የሆነውን ሁለንተናዊ ድጋፍ ማድረግ አጠናክረን እንደምንቀጥልም ለመግለጽም እንወዳለን። የአማራ ህብረት ሜርብን አውስትራሊያ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።